ብዙ ሰዎች ይህን አያውቁትም። ባይዘዌ እንዴት ይላ አብርሃም በልጁ ፈንታ የሰዋው በግ የክርስቶስ ምሳሌ እንደሆነ ታውቅ ነበር አንተ? አዎ። እሺ ምን መሰለህ ታሪኩን በአጭሩ ልንገርህ። በኦሪት ዘፍጥረት ምዕራፍ 22 ላይ ያለ ታሪክ ነው። እግዚአብሔር አብርሃምን እንዲህ ሲል ይጠይቀዋል ማለት ነው። ይስሐቅን እንግዲህ ከወለደ በኋላ ነው ማለት ነው። አብርሃም ይስሐቅን በስተርጅናው ነው የወለደው። በጣም የሚወደው ልጁ ነው ይስሐቅ ማለት ነው። ስለዚህ እግዚአብሔር አብርሃምን ምን ይለዋል መሰለህ? አንድ ቀን የምትወደውን አንድያ ልጅህን ሰዋልኝ ይለዋል ማለት። ከዛ ወደ ሞሪያ ተራራ የሚባል ተራራ ይወስደውና አብርሃም ልጁ ይስሐቅን ማለት ነው እዛ ሊሰዋው ማለት ነው። በዚህ መሀል ይስሐቅ የሚያውቀው ነገር የለም። ያው ለመሰዋት እንደሚሄዱ እንጂ እሱ እንደሚሰዋ አያውቅም። ስለዚህ ይስሐቅ አብርሃምን ምን ብሎ ይጠይቀዋል መሰለህ? አባቴ ሆይ ይለዋል አብርሃምን ማለት ነው። የመስዋዕቱ እንጨትና እሳት አለ፣ የመስዋዕቱን በግ ግን ወዴት አለ ብሎ ይጠይቀዋል ማለት ነው። አብርሃም በዚህ መሀል የመስዋዕቱን በግ እግዚአብሔር ያዘጋጃል ይለዋል ማለት ነው። ይህ እንግዲህ ትንቢት ነው እነግራለሁ። የመስዋዕቱን በግ እግዚአብሔር ያዘጋጃል ማለት በአዲስ ኪዳን ላይ ዮሐንስ እንግዲህ ክርስቶስን ሲያየው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ፍጻሜውን ይናገራል ማለት ነው። የአብርሃም ትንቢት ይናገራል፣ ዮሐንስ ፍጻሜውን ይናገራል ማለት ነው። ልክ አብርሃም ልጁን እንግዲህ ሰዋ ተብሎ በተራራው ላይ ይደርሳል። ልጁን ያስረዋል። ልክ ልጁን ሊሰዋው ሲል የእግዚአብሔር መልአክ ምን ይለዋል መሰለህ? አብርሃምን ተው፣ በልጁ ላይ አንዳች ክፉ ነገር እንዳታደርግ እግዚአብሔር አንድያ ልጅህን እንዳልከለከልከኝ አይቷልና ብሎ ይነግረዋል ማለት ነው። ልክ ከዚህ በኋላ ነው እንግዲህ አብርሃም ዞር ሲል በጫካ ውስጥ አንድ በግ ቀንዶቹ በእሾክ ወይም በዕፀ ሳቤቅ ይላል መጽሐፍ ቅዱስ ላይ በእሾህ የተያዘ አንድ በግ ያይና እሱም በግ አምጥቶ በይስሐቅ ፈንታ ሰዋው ይላል። ስለዚህ አሁን ሶስት ነገሮች ልንገር ይል በጉ የእሱ ምሳሌነት ምንድን ነው? የእሾሁ ምሳሌነት ምንድን ነው? እንዲሁም የቀንዶቹ ምሳሌነት ምንድን ነው የሚለው ልንገር ባጭሩ ማለት ነው። አብርሃም በጉን በልጁ በይስሐቅ ፈንታ ሰውቶታል፣ እንግዲህ ተናግሯል ማለት ነው። በጉ የክርስቶስ ምሳሌ ነው። እንዴት አትልም? አሁን ክርስቶስ ቅድምም እንዳልኩ ዮሐንስ ያለውን የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ተብሎ ተነግሮለታል ማለት ነው። ስለዚህ ክርስቶስ ንጹሕ ሆኖ ሳለ ስለኛ እሱ ንጹሕ ሆኖ ሳለ እኛ መሞት እያለብን እኛን ተክቶ ስለሞተ ክርስቶስ የበጉ ምሳሌ ነው ማለት ነው። አብርሃም በልጁ ፈንታ እንደሰዋ ሁሉ ክርስቶስም በእኛ ፈንታ እሱ ተሰቅሎ ሞተዋል ማለት ነው። ሌላው ደግሞ ምንድነው መሰለ በትንቢተ ኢሳይያስ ላይ ያለ ነገር አለ ማለት ነው። ምንድነው መሰለ ስለ ክርስቶስ ነው። ተጨነቀ ተሰቃየም ይላል፣ አፉንም አልከፈተም። ሊታረድ እንደሚነዳ ጠቦት ካለ በኋላ በሸላቾቹም ፊት ዝም እንደሚል በግ አፉን አልከፈተም ብሎ ስለ ክርስቶስ ተናግሯል ማለት ነው። ክርስቶስ የእኛን ኃጢአት ወስዶ እሱ ይሞታል ማለት ነው። እኛ መሞት የነበረብንን የእኛን ሞት እሱ ስለወሰደው ይህ በግ የክርስቶስ ምሳሌ ነው ተብሎ ይነገራል ማለት ነው። ሌላው ደግሞ ይሄ የእሾሁ ነው። የእሾሁ እንግዲህ የኦርቶዶክስ አባቶች በጣም ታዋቂ ከሆኑባቸው ነገሮች አንደኛ ይሄ ታይፖሎጂ የሚባል ነገር አለ። በብሉይ ኪዳን የነበሩትን ነገሮች ፍጻሜያቸውን ወደ አዲስ ኪዳን እያመጡ ይህ ማለት ይህ ነው ምሳሌነቱ ይህ ነው ብለው የሚተረጉሙበት መንገድ ነው ማለት ነው። ይህ እሾሁ ይላል። አሁን ሴንት ሲፕሪያን ኦፍ ካርቴጅ የሚባል አለ ወይም ቆጵሪያኖስ የሚባለው ማለት ነው። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 18 ላይ አዳም ሲረገምን ተብሎ ነበር መሰለ ምድር ከአንተ የተነሳ የተረገመች ትሁን እሾህና አሜኬላም ታብቅልብ ተብሎ ነበር ማለት ነው። ስለዚህ ምንድነው መሰለ እሾህ የኃጢአት እሾህ የመርገም እሾህ የሞት ምሳሌ ነው። ይሄ የታወቀ ነው ማለት ነው። ስለዚህ እሾህ የተባለ ኃጢአትን እሾህ የተባለ መርገምን ከሰው ልጆች ላይ ይነቅል ዘንድ ማለት ነው ክርስቶስ የእሾህ አክሊልን ደፋ ማለት ነው። እሾሁ እንግዲህ በአዲስ ኪዳን ላይ ለክርስቶስ ተሰጥቶ እናገኘዋለን ማለት ነው። ልክ በማቴዎስ ወንጌል ምዕራፍ 27 ላይ እንደምታየው ወታደሮቹ የእሾህ አክሊል ጎንጉነው በክርስቶስ ራስ ላይ አደረጉበት ይላል። አድርገውበትም በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ለአንተ ይሁን እያሉ ዘበቱበት ብሎ ተናግሯል ማለት ነው። ያ በግ ቀንዶቹ በእሾህ እንደተያዘ ሁሉ የአዲስ ኪዳን በግ የተባለው የዓለምን ኃጢአት የሚያስተሰርይ በግ የተባለው ክርስቶስም የእሾህ አክሊልን መንሳቱን ያመለክታል ማለት ነው። የዕለተ ዓርብን ማለት ነው። ሌላው ነገስታት እንግዲህ ዘውድ ያደረጉ ነበር ማለት ነው። ክርስቶስ ግን የእሾህ አክሊልን ነው እንደ ንግስናው ምልክት ያደረገው ማለት ነው። በዮሐንስ ራእይ ላይ እንዲህ የሚል ነገር አለ። በልብሱና በጭኑም ላይ የነገስታት ንጉስ የጌቶችም ጌታ የሚል ጽሑፍ ተጽፎበት እናገኛለን ማለት ነው ስለ ክርስቶስ። ስለዚህ ክርስቶስ ንጉስ ብቻ አይደለም፣ የነገስታት ንጉስ ነው። ጌታ ብቻ አይደለም፣ የጌቶችም ጌታ ነው። አምላክ ብቻ አይደለም፣ የአማልክትም አምላክ ነው። ሶስተኛው ግን ቀንዶቹ ነው። ቀንዶቹ በእሾህ የተያዙት በግ የተባለው እነ ኦገስቲንም በላቸው ሌሎችም አባቶች ጥንታዊ አባቶች የሁለቱ ቀንዶች የተባሉት የብሉይ ኪዳንንና የአዲስ ኪዳንን መጽሐፍት
ያሳያሉ ይላል። ክርስቶስ በብሉይ ኪዳንም በአዲስ ኪዳንም ሲነገር መምጣቱን ያሳያል ወይም ስለሱ ሲነገር እንደመጣ ይናገራሉ ብለዋል ማለት ነው። ትዝ የሚል ከሆነ በሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገደኞች ታሪክ አለ። ትዝ የሚል ከሆነ ስለዚህ እዛ ላይ ክርስቶስ ከትንሣኤው በኋላ ነው እንግዲህ ስለ ራሱ ሲነግራቸው ይላል ከሙሴና ከነቢያት ጀምሮ ስለ እርሱ በመጽሐፍት ሁሉ የተነገረውን ተረጎመላቸው ብሎ ይነግራል ማለት ነው። ክርስቶስ ነው የሚተረጉመው ራሱ። እዚህ ጋር ራሱ ምን ታገኛለህ መሰለህ? ክርስቶስ የቤተክርስቲያን ራስ ስለሆነ መጽሐፍት ራሱ መተርጎም ያለባቸው የቤተክርስቲያን ራስ ከሆነው ከክርስቶስ ስር ነው ማለት ነው። ስለዚህ ቤተክርስቲያን ውስጥ ብቻ ነው መጽሐፍት መተርጎም ያለባቸው ማለት ነው። ይህንን ማን አሳይቷል? ክርስቶስ ራሱ ማለት ሲተረጉም። ስለዚህ ከሙሴ ከነቢያት ጀምሮ በመጽሐፍት ሁሉ ስለርሱ ሲነገር የነበረውን ተረጎመላቸው ይላል። በዮሐንስ ወንጌል ላይም እንደዚህ ይላል፣ ሙሴንስ ብታምኑት እኔም ባመናችሁ ነበር ይላቸዋል ክርስቶስ አይሁድን ማለት ነው። እርሱ ስለ እኔ ጽፏልና ብሎ ተናግሯል ማለት ነው። እዛው የዮሐንስ ወንጌል ምዕራፍ 5 ላይ እናንተ በመጽሐፍት የዘላለም ሕይወት ያላችሁ ይመስላችኋል፣ ነገር ግን መጽሐፍት ሁሉ ስለ እኔ የሚመሰክሩ ናቸው ብሎ ክርስቶስ ይናገራል ማለት ነው። ስለዚህ አሁን የነገርኩ ያ ቀንዶቹ በዕፀ ሳቤቅ ተይዘው የነበረው በግ የክርስቶስ ምሳሌ ነው ማለት ነው።